ጤና ይስጥልን እንዴት አላችሁ? ብዙ ሀሳቦችን ማጋራት ፈልጋለሁ። ማለት እንግዲህ ዋና ሀሳቦችን አጋራችኋለሁ። በዚሁ በመካከለኛው ምስራቅ ጉዳይ ላይ ምንድነው የተፈጠረው የሚሉትን ልነግራችሁ ፈልጋለሁ። እንግዲህ ብዙ ሁኔታዎች በግራም በቀኝም የታዩ ይገኛል። የሩሲያ ውጭ ጉዳይ ሚኒስትር የኢራናውያን አጋሮቻቸው ማለትም እንግዲህ ሰርጌይ ላቭሮቭ ናቸው ይህን ያሉት እና አባስ አራግቺ ጉዳዩን እንዲያረጋጉ ጥያቄ አቅርበዋል። ይህ እንግዲህ የመካከለኛው ምስራቅ ጉሎ ከተባሉት ጉዳዮች ወይም ደግሞ አሳሳቢም ከተባሉት መካከል የማይመደብ ግን በግራም በቀኝም ያሉትን ጉዳዮች ከማርገብ አንጻር ስራዎች መስራት እንዳለባቸው የሚጠቁም ነው። ላቭሮቭ እንግዲህ ፋንዳሜንታል ፖዚሽን ኦፍ ፌቨር ኦፍ ዲኤስካሌቲንግ ዘ ሲቹዌሽን ሁኔታውን ከማርገብ አንጻር ሰርጌይ ላቭሮቭ ጉዳዩን በዛ ልክ እንደሚያዩትና እንደሚገነዘቡት ነው ያስቀመጡት። እስራኤል አሁንም በሊባኖስ ጥቃት ደርሳለች። ከ58,000 በላይ እንግዲህ ሰዎች ከቤት ንብረታቸው ተፈናቅለዋል። ይህ እጅግ አስቸጋሪ ነው። ከ50 በላይ የሚሆኑ ሰዎች ደግሞ ህይወታቸውን አጥተዋል። ይህም እጅጉን እንግዲህ መካከለኛው ምስራቅ ላይ ካሉ ጉሎች መካከል የሚወሰድና የሚያስፈራው ነው። በዛ ላይ ፕሬዚዳንት ዶናልድ ትራምፕ ደግሞ እንግሊዝ ወይም ብሪታንያ እናዳኛለች፣ ያናደደችኝ ደግሞ ዲዬጎ ጋርሲያ ደሴትን አይላንድ ሰታ ኢራንን በቅርብ ርቀት መምታት እንችል ነበር። አሁን ግን ከ3-4 ቀናት ለመጓዝ ለመንቀሳቀስ ተቸግረናል የሚል ሀሳብ ነው የሰጡት። በብዙ መንገድ ልክ ነው አይደለም የሚለው እንዳለ ሆኖ ግን እንግሊዝ አበሳጭታናለች። እንግሊዝ ብቻ አይደለም ስፔንም ከዚህ ቀደም ባልተለመደ መልኩ አውሮፓውያን አጋሮቻችን ጀርባ ሰጥተውናል የሚል ሀሳብ ነው የሰጡት ፕሬዚዳንት ዶናልድ ትራምፕ። ያስ ከምን ያስኬዳቸዋል? ወይም ደግሞ እነዚህ ኃይሎችም በዚህ ልክ እውነት ጀርባ ሰጥተዋቸዋል? በጣም ጊዜ የሚፈታው ጉዳይ ቢሆንም አንዳንድ አጋጣሚዎችን ግን ሊጠቀሙባቸው እንደፈለጉ በግልጽ ያስቀምጣል። ምክንያቱም እኛ እየተወያየን ያለነው ከቸርችል ጋር አይደለም ከሩቢዮ ጋር ነው የሚል ሀሳብ ነው የሰጡት። ምክንያቱም ሚስተር ቸርችል ከአሜሪካ ጋር ቁልፍ አጋር ነበሩ። በሁለተኛው የዓለም ጦርነት ትልቅ ሚና የነበራቸው ናቸውና ይህን በግልጽ ያሳያል። ከዛ ውጭ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አንድ ሀሳብ ሰጥተዋል። እንግዲህ ሰጀስት ነው ያደረጉት። በእርግጥ Israeli plans to attack Iran determine the timing of the US strikes that initiated the war የሚል ሀሳብ ነው የሰጡት። ያ ማለት እንግዲህ የአሜሪካ ኃይሎች የሚያደርጉት እንቅስቃሴ እንግዲህ እስራኤል ጥቃቱን መቼ ልሰንዝር በምን ሁኔታና በምን ዝግጁነት የሚለውን ታሳቢ ስታደርግ ከዛ አንጻር እኛም ታይሚንጉ ወስዶብናል። እናም ጥቃቱ ሲሰነዘር ያ ግንዛቤ ውስጥ ገብቶ ነው ወይም ደግሞ ኮንሰፕት ውስጥ ገብቶ ነው የሚል ሀሳብ ነው እንግዲህ አይነት ነው የሰጡት። በእርግጥ ሰጀስት ነው ያደረጉት። እንግዲህ በተደጋጋሚ የኢራን ፖለቲከኞች አሜሪካ እየተዋጋች ያለችው የእስራኤልን ፍላጎት ነው እያስፈጸመች ያለችው ከሚል ሀሳብ አንጻርም እንደዚሁ ሊታይ ይችላል። ግን ጉዳዩ የተለየ አቅጣጫና ምላሽ ሊኖረው የሚችል በተለየ አኳኋን ሊታይ የሚችል እንደሆነ ታሳቢ ይደረጋል። ምክንያቱም ፖለቲከኞች በተለያየ መንገድ ነው ጉዳዩን እየተመለከቱት የሚገኙና አሜሪካ በኢራን ጉዳይ ውስጥ እንደገባች በእስራኤል ጉዳይ ውስጥ ወይም በእስራኤል ተስባ እንደገባች ነው የተነገረው እና ይሄ እንግዲህ ማርክ ሩቢዮ የሰጡት ሀሳብ ነው። በእርግጥ ፕሬዚዳንት ዶናልድ ትራምፕ እኛንን እንደውም እኛ እጅ የምንጠመዝዘው የእስራኤልን ነው እንጂ እስራኤል እኛን እጅ አጠመዝዝም የሚል ሀሳብ ነው የሰጡት። ኦፍ ኮርስ ጥያቄው በዛ ልክ ይታያል። ፕሬዚዳንት ዶናልድ ትራምፕ ከዛ ውጭ እንግዲህ ከጀርመኑ መራሄ መንግስት ኦላፍ ሾልዝ የቀድሞ ነው ከአሁኑ ጋር ከሜርዝ ጋር ማለት ነው ከፍሬድሪክ ሜርዝ ጋር በዋይት ሀውስ ንግግር ነበራቸው እየተወያዩ ነበርና እዚህ ቦታ ላይ አንድ ሀሳብ አንስተዋል። ይህ ማለት ከስፔን ጋር ኦል ትሬድ ሁሉንም ፕሬዚዳንት ትራምፕ ሴት ዩናይትድ ስቴትስ ፕላንስ ከት ኦፍ ኦል ትሬድ ከስፔን ጋር ያላትን ሁሉንም አይነት የንግድ እንቅስቃሴዋን እንደምትሰርዝ ቅድ እንደያዘች አስቀምጠዋል። ይሄ ነው እንግዲህ ጉዳዩ ጋር ከጀርመኑ ቻንስለር ወይም ደግሞ መራሄ መንግስት ፍሬድሪክ ሜርዝ ጋር ከተነጋገሩ በኋላ ነው። ስፔን በጣም አስቀያሚ የሆነች መታለች። ስለዚህ ልክ እንደ እንግሊዝ አይነት ጉዳዮች እንዳሉባቸው ነው ፕሬዚዳንት ዶናልድ ትራምፕ ሀሳብ የሰጡት። አንፈልጋቸውም ነው ያሉት በግልጽ እንግዲህ I might have forced Israel's hand on attacking Iran ብዙ ጥያቄዎች ስለተነሱላቸው ነው ፕሬዚዳንት ዶናልድ ትራምፕ እንግዲህ ፍሬድሪክ ሜርዝ ጋር በነበራቸው ቆይታ እንደዚህ አይነት ሀሳብ ሲሰጡ ያው አንዳንድ ጉዳዮች ይጋጫሉ። ማርክ ሩቢዮ የውጭ ጉዳይ ሚኒስትሩ ሀሳብ ሰጥተው ነበር እንደምታውቁት ኢራን የመታችው እንግዲህ እስራኤልና አሜሪካ ኢራንን ሲመቱ በልክ በእስራኤል ፍላጎት ልክ እንደሆነ ለማስቀመጥ ሞክረዋል። ፕሬዚዳንት ዶናልድ ትራምፕ ግን እኛ እጃችን የሚጠመዘዝ አይደለም በሚል ነው ሀሳብ የሰጡት። ትራምፕ ኤኒዋን ዊዝን ኢራን ቤተር ቱ ሊድ እንግዲህ ያ ማለት
እንግዲህ ፕሬዚዳንት ዶናልድ ትራምፕ በእርግጥ ይህ ሀሳባቸው ልክ ነው አይደለም የሚለው ላይ ትኩረት አናደርግም። የአሜሪካና የኢራን ውጥረት በተመለከተ መረጃ ሲሰጡ ወይም ደግሞ ኢራንን መምራት የሚችለው የተሻለው ሰው የሚመስለን እዛ ውስጥ ያለ ነው እንጂ የመሐመድ ረዛ ፓህላቪ አይነቱ ወይም ደግሞ አሜሪካ በስደት ያለው ሰው እንዳልሆነ ነው ለማስቀመጥ የሞከሩት። ስለዚህ በኢራን ውስጥ ያሉ ኃይሎች ይዘጋጁ የሚል ሀሳብ ሰጥተዋል። ግን ጦርነቱ ባልተቋጨበት ሁኔታ ይህን ማለታቸው ያን ያህል ውሃ የሚያነሳ አይደለም። ግን ለፓህላቪ ጀርባ መስጠታቸውን በግልጽ ያሳያል። እንግዲህ በኢራን ላይ በጣም በጎ ነገር እያደረግን ነው የሚል ሀሳብ ነው የሰጡት። የአሜሪካ ጦር በዛ ላይ 1700 ታርጌቶችን በኢራን ላይ መትቻለሁ ብሏል። ይሄ በጣም እጅግ አስቸጋሪ። ይህን ያለው ሴንትኮም ወይም ደግሞ ማዕከላዊ እዝ በመባል የሚታወቀው የአሜሪካ ጦር ነው። ይሄኛው እንግዲህ የዩኤስ ኔቪ እና አየር ኃይሉ አንድ ላይ በመሆን የተለያዩ ስራዎችን በመስራት ላይ ይገኛሉ። እናም ይሄ በቀላሉ የሚታይ አይደለም ለማለት ነው የሞከሩትና ትንሽ አስቸጋሪ ሁኔታዎች እንዳሉ ግን ለመገመት አያዳግትም። አንዳንድ ፖለቲካሊ በጣም ሲል የሆኑ ሀሳቦች ሊነሱ ይችላሉ። ግን ደግሞ አንዳንድ ጉዳዮችን በዚህ ልክ ማየቱ ወሳኝነት እንዳለው እነ ፕሬዚዳንት ዶናልድ ትራምፕ ከነሱ ንግግር መረዳት ይቻላል። እንግዲህ በጣም አሁን ባሉበት ሁኔታ ደግሞ አቡዳቢ አካባቢ፣ ዱባይ አካባቢ ከፍተኛ ተኩስ እየተሰማ ይገኛል። ከፍተኛ ፍንዳታ እየተሰማ ይገኛል። ይሄ እጅግ አስቸጋሪ ነው። ዩኬ ወደ ቆጵሮስ ሄሊኮፕተሮችንና ባህር ሰርጓጅ መርከቦችንም መላኳ ተሰምተዋል። ይህ እንግዲህ የመካከለኛው ምስራቅ ወታደራዊ ውጥረት መልኩን እየቀየረ አንዱ ሌላውን እያሸነፈ ሊሄድ የሚችልበትን አጋጣሚ መፍጠሩ ሊጠቁም ይችላል። ካታር ኤር ዲፌንስ ሲስተምም ደግሞ ዶሃ ላይ ፕሮጀክታይሎች ወይም ደግሞ እንደዚህ ሚሳይሎችን አክሽፍ ያለው እያለ ይገኛል። እነዚህ ጉዳዮች የመካከለኛው ምስራቅ ፖለቲካ አሁንም እንዳረገበ ነው ሊቀጥል እንደሚችል ጠቋሚ ነው። የኢራን አክትስ ኦፍ ፕሮክሲስ የሚባሉት እንግዲህ ዋይላይድ በእስራኤል ስትራይክስ ያ ማለት እንደነ ሄዝቦላ ያሉት እንደነ ሁቲ ያሉት እንደነ ሐማስ ያሉት ከታይብ ሄዝቦላ ያሉት ችግር ውስጥ ሊገቡ ይችላሉ። እነሱም ደግሞ ከኢራን ጋር አብረው እየተንቀሳቀሱ ይገኛል ነው የካታር የውጭ ጉዳይ ሚኒስትር አንድ ሀሳብ ሰጥተዋል። ማጅድ አል አንሳሪ ናቸው ይሄን ያሉት። እንግዲህ ምንድነው ያሉት በሶሻል ሚዲያ ኤክሳቸው ላይ ባስቀመጡት ነውና ሀዝና ቢን ፓርት ኦፍ ዘ ካምፔን አጌንስት ኢራን ከኢራን ጋር እንደዚህ አይነት የአደገኛ በሆነ መንገድ ከኢራን ጋር ጦርነት የመግባት ካምፔን ውስጥ ወይም ዘመቻ ውስጥ አልነበርኩም ነው ወይም ደግሞ አሁንም እንዳልሆኑ ለመጠቆም ሞክረዋል። ግን የካታር ጉዳዮች ደግሞ ሲሆን አብረው እንደሚቆሙ ግልጽ ነው። ራዲዮ አክቲቭ ሊክ ሪኮርድ ሆኗል የሚልም ደግሞ በዚህ በጥቃቱ ላይ ኢራን ላይ በተሰነዘረው ጥቃት እንግዲህ የኒውክሌር ማብላያ ጣቢያዎች መመታታቸውን በናታንዝ አካባቢ የራዲዮ አክቲቭ ሊክ አድርገው ሊሆን ይችላል የሚል መረጃ እየወጣ ነውና እሱን በተመለከተም የፖለቲካ ብቻ ሳይሆን አሁን ለዓለማችንም ጤና ችግሮችን መፍታት አለብን የሚል ሀሳብ እየተሰጠ ነው። ዩኤኢ እንግዲህ ሪኦፐን ዌንስዴይ አፍተር 2 ዴይ ሰስፔንሽን የዩናይትድ አረብ ኤምሬት እንግዲህ በተወሰነ መጠን ስቶክ ማርኬቶቿን አንዳንድ የንግድ እንቅስቃሴዎቿን መክፈት እንደጀመረች ተነግሯል። ይህም እንደ በጎ ሊታይ ይችላል። እንግዲህ የአውሮፓ ህብረት ዜጎቹን ከሚድል ኢስትም ለማውጣት እዩ ማለት ነው ጥረት ላይ ነው። እንደዛም አይነት እንቅስቃሴ ውስጥ ገብቷል። ይህ ምንድን ነው የሚል ሀሳብ ደግሞ እየተነሳ ነው። ዩኤስና እስራኤል ጥቃት በቀጠለበት አጋጣሚ እንግዲህ ኢራን የኢኮኖሚ የዲፕሎማሲና የፖለቲካ እንደዚሁም ደግሞ የወታደራዊ ማዕከላትን ካገኘው ደበድባለሁ እያለች ትገኛለች። ኢራን ቮስ ቱ ሂት ኦል ሚድል ኢስት ኢኮኖሚክ ሀብስ ኢፍ ዩኤስ እስራኤል አታክስ ፐርሲስት እንቺ ጥሩ ነገር ተሳቱን አትቀርም። የአሜሪካና የኢራን ጦርነት ከቀጠለ ነው ያለች። ካልቀጠለ እንግዲህ አያቶላ አሊ ሀመኒ እንግዲህ ህይወታቸውን ስላጡብኝ ብዙ እርምጃ ወስዳለሁ ስትል ነበረ። ግን ከእነሱ አረገብ የሚያደርጉት ከሆነ የማረግ ባለሁ አይነት ነው ያለው እና ይሄ ጥሩ ነገር ነው። ምናልባትም ለፖለቲካው መፍትሄ ይዞ ሊመጣ ይችላል የሚል ተስፋ እንዲኖር ያደርጋል። ስትሬት ኦፍ ሆርሙዝ ተዘግቷል እንደምታውቁት። ከረንትሊ the price of oil is above $80 በላይ ነው እንደምታውቁት በአሁኑ ሰዓት እና ይሄኛው እንግዲህ በቅርቡ $200 ሊደርስ ይችላል የሚል ስጋት ነው ያለው። ምክንያቱም ሆርሙዝ ሰርጥ አሁን ጉሮሮ ተይዟል ወይም ተዘግቷልና 20% የሚሆነው የዓለም ኦይል ኮንሰምፕሽኑ የሚገባው ጥቅም ላይ የሚውለው በዚህ አካባቢ የሚንቀሳቀስ ስለሆነ ነው። ራፍሊ 20 ሚሊዮን በርሜል ነዳጅ በቀን በዚህ አካባቢ ይንቀሳቀሳልና የካታርና የዩናይትድ አረብ ኤምሬት እንደዚሁም የቻይና ጉዳይ እዚሁ ላይ ሊያልቅለት ወይም ጫና ውስጥ ሊገባ ይችላል ነው። ዩኤስ ኤምባሲ ኢን ቤርስ ክሎዝስ አንቲል ፈርዘር በትንታኔ መልክ የነገርኳችሁ ነው። እሱ ጉዳይ ሊቀጥል ይችላል ነው። ብዙ ብሬኪንግ ኒውሶች እየመጡ ነው።
ምክንያቱም እነ ዱባይም ጥቃት እየተሰነዘረባቸው ስለሆነ ጉዳዩን በተለየ አቅጣጫ ለማየት የሚያስገድድ አይደለም እና ብዙ ሰዎች በዚህ ሁኔታ ወይም ደግሞ የፖለቲካ ትርጓሜ ጉዳዩን ለመመልከት ይሞክራሉ። የፕሬዚዳንት ዶናልድ ትራምፕ አንዳንድ ሀሳቦች ግን ኤቭሪቲንግ ቢን ኖክድ አውት በኢራን የሚል ሀሳብም ሰጥተዋል። በእርግጥም ኖክድ አውት ሆኗል ወይስ አልሆነም የሚለውን በደንብ ለማየት ያስገድዳል። ለማንኛውም እንግዲህ ዓለም ላይ ያለው የፖለቲካ ሁኔታ ከዚህ ከነዳጁም ከአንዳንድ ችግሮችም አንጻር መልኩን እየለወጠ እንደሄደ ፖለቲካል ኤንጌጅመንቱ ሌላ አቅጣጫ ውስጥ እንደሆነ ለመገመት እድል ይፈጥራል። አንዳንድ ሰዎች በሚያስቀምጡት ልክ ቀለል ተደርጎ የሚታሰብ ወይም ደግሞ የፖለቲካ መንገዱና አውዱ በዚህ ልክ የሚታይ እንዳልሆነ ለመገመት አያስቸግርም። አንዳንድ ሰዎች እንደሚባለው አይደለም፣ ጦርነት ከባድ ነው፣ ግን ሊቀዛቀዝ የሚችልበት አጋጣሚም አሁን ከአንዳንድ መግለጫዎች አንጻር ስንመለከተው እሱን መመልከት ይቻላል። ቢካዝ ውድመቱ ከባድ እንደሆነ አንደርስታንድ ማድረግ ተችሏልና ከዚህ አንጻር ሰዎች ተስፋ ለማድረግም ተገደዋል። እንግዲህ ከተስፋ ውጭም አማራጭ የሌላቸው ኃይሎች እየበዙ ነው። መካከለኛው ምስራቅ ላይ ራሱ አሜሪካ በአንዳንድ ጉዳዮች ላይ የምታይበት መነጽር የፖለቲካ መነጽሯ እየላላ መጥቷል። ቢካዝ ሁሉም ጋር መዋጋት አይቻልም። እንግዲህ ኢራንም አሁን ባለ ሁኔታ እነ አቡዳቢንም ያገኘችውን ነው፣ በካታር አካባቢ ያሉትንም ሁሉንም ነው ለመምታት የምትሞክረውና ከዚህ አንጻር ደግሞ አንዳንድ ችግሮችን እሷም ለመፍትሄ መስራት አለባት ተብሎ ይታሰባል። እነዚህ ጉዳዮች የፖለቲካ ስርዓትና አውድን መልክ ሊቀይሩ የሚችሉ ናቸው። ስለዚህ ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ሀሳብ ሰጡም አልሰጡም፣ ኬር ስታርመርን ወቀሱም አልወቀሱም፣ የስፔኑን ፔድሮ ሳንቼዝን ወቀሱም አልወቀሱም፣ አሁን ተባባሪ የለንም የሚል አይነት ስሜት ሰጡም አልሰጡም፣ ጉዳዩ ግን በተለየ መንገድና አቅጣጫ እየታየ እንደሆነ ለማሳየት በር ከፋች ያደርጋል። የፖለቲካ አንደምታውና አውዱ በዚህ ልክ ይታያል። ግን ሁኔታዎችን ቀለል አድርጎ ማየት እንደማያስፈልግ በተለያየ አቅጣጫ ሀሳቦች በመጋራት ላይ ይገኛሉ። የዓለማችን ፖለቲካ እንግዲህ አሁን ባለ ሁኔታ ተወሳስቦ ሊቀጥል እንደሚችል፣ አንዱ በሌላው ላይ ጫና ሊፈጥር እንደሚችል ነው እየተነገረ ያለውና እሱን ጉዳይ በግልጽ ማየት ያስፈልጋል። ፖለቲካሊም ኤንጌጅ ማድረግ ያስፈልጋል ነው። በደንብ መጣበታለው ቀን ታንኪው